ገለች በቁሟ ንብረቷን ስትቀማ ልጇን ስትቀማ ስትዋረድ ስትሰደብ እናንተ እኔ ይሄንን ሁላ ግን አልሰማሁም። እኔ አሁን የሰማሁት እኔ ይሄ ሁላ ስድብ አልሰማሁም። አሁን እቺ ብላ ተናግራለች። እኔ ደግሞ እሷ ሰው መስላኝ ነበርኩ ትንሽ እንደው አንቺ እሷን እንዲህ ብላ ተናግራታለች። የዘሪና ወደ አሁን በሷ ቤት የ2 ዓመት ቴዴፍ መሆኗ ነው ማለት ነው። የ2 ዓመት ይሁን እንደዚህ መሰደቧን ግን አላውቅም። አሁን እኮ ነው ሪከርዱን ሳይው እኮ ነው እንጂ አይኑ አቃል የተወሰኑትን ሰምቻለሁ። ግን እንደዚህ እኔ ያየሁትኝ ዮኒ ጋር የነበረው ነው። ከዛ በኋላ አላየሁትም። ምክንያቱም ወዲያውኑ ትዝ ይላችኋል። ወዲያውኑ መተው እኔ ጋር እንትን ሲሉ ሲያለቃቅሱ እኔ በጣም ያሳዘነች ሴትዮዋ በነገራችን ላይ ግን ነብስ አይመለስ የሞተ ሰው አንድ ጊዜ በቃ የማትችሉት ነገር ቢኖር ምንድነው? ሰው ከሞተ በኋላ አይመለስም። ብዙ ነገር ሊመለስ ይችላል። ገንዘብ ሊመለስ ይችላል። ባል ሊመለስ ይችላል። ተመሳሳዩ ልታሰሩ ትችላላችሁ። ሚስትም ተመሳሳይ፣ ልጅም ቀን ካላለፈ ይተካል። የማይተካ ነገር ቢኖር ምንድነው? ሰው ከሞተ ማንኛውም ሰው ከሞተ በኋላ አተርኩትም እና በልጅሽ ገስሻል እናቴ ነው። እነሱ ቁጭ ብለው እንዴት አድርገው በውስጥ በኩል ማዋጫ ተደርጎ 40-80 የትግራይ ህዝብ እንዴት አድርገው የትግራይነ ሲዲ እንዴት አድርገው አካውንታቸውን ሲዲ የሚባለው ጊፍተራቸው ወይ ግፍሰይ መሰለኝ አይ ቲንክ ሲዲ ተባለ ጊፍተር እንዴት አድርጋ አካውንት ከፍታ ያ 47 ተስካር የሚለውን ነገር እንዴት አድርገን አሁን ብር እናገኘን የልጆቹ ጭንቅላታቸው ውስጥ ያለው እኛ ነን እንጂ ዝም ብለን አሁን እኔ ያሳዝኑኛል አንዳንድ ሰዎች እዚህ ላይ ቁጭ ብለው በቃ እንዲህ ቢሆን እንዲህ ጋይስ ምንም የምታመጡት ከወሬ ያለፈ ምንም የምታመጡት ነገር የለም። ሀቋን መናገር የሚችሉ ሰዎች ተቆጥበዋል። በደንብ የሚያውቋት እኔ እንኳን ብዙም አላውቃትም። ላናገራት ሞክሬያለሁ። ልታናገረኝ ፈቃደኛ ወይ አልሆነችም ወይ ፈረደበት ኦሮሞ ናት ብላ ያው አታዋጣኝም ብላ ይሆናል እንጂ በእናትነት አዋጣት ነበረ። ቢያንስ መክሬ አስታርቃቸው ነበረ። ባይሆን ይሄን እነግራት ነበር ማለት መጣላቱ እንደዚህ እልህ መያያዙ ጥሩ አይደለም። ምክንያቱም ኦልሬዲ ተከናወነ። ምክንያቱም አንድ ጊዜ ልጆቹ ካፈቀሩ በኋላ ማንኛውም እናት መድገም የሌለባት የኔን አይነቱን ነገር ቢሆን ነው ብዬ እላለሁ። ምክንያቱም ጥሩ አይደለም። በቃ ከሄዱ አብረን መሄድ አለብን ብዬ ነው የምለው። ከሄዱ እንደምንም ብለን መቻል አለብን። ምክንያቱም ልጆቹንም የማጣት እድል ከፍ ያለ ነው። ወይንም ደግሞ እንደዚሁ እናት በብስጭት ከሁለት አንዱ ያጣሉ እና አሁንም ሌሎች እናቶች ካላችሁ ተማሩ። የደረሱ ልጆች ያላችሁ ሰዎች ሚንቅር አትበሉ። እንደኛ የልጆች ህይወት ይጎዳል እና አሁንም መማሪያ ያርጉት። በቃ መማሪያ ያርጉት፣ ተማሩበት። በተለይ ሴት ልጅ ወንድ ልጅ በሚያስከብርበት ሰዓት ላይ ሴት ልጆች እየተበላብን ነው። እኔ ስታኝ አላሙዲን መስልሻለሁ እና ተማሩ። ሴት እናቶች፣ የሴት ልጆች እናቶች ተማሩ። ሮል ይኖራችሁ፣ ትዕግስት ይኖራችሁ፣ ብልጥ ሆኖ ሶሻል ሚዲያ ላይ ልጆቻችሁን አታውጡ። በተለይ የደረሱ ልጆች ካሏችሁ እና ደግሞ ትንሽ ቆንጆ ከሆኑና እንትን ከሆናችሁ አታውጡ። ፍሬ አድርጋችሁ አሳድጓቸው። በነገራችን ላይ
መስዋዕት የከፈለ ቤተሰብ እስከ መጨረሻው ድረስ ያዝናል። ችግር የሚሆነው ሳንፈልግ እንወልዳቸውና ሳንፈልግ እናሳድጋቸዋለን። ዝም ብለን ጊዜ አንሰጣቸውም። ልክ እንደ ሮማን ማለት ነው። ሮማን አሁን ልጇን ያሳደገ ሮማን ኢንግላንድ ልጆቿን አሳደግኩ አይደለም ማለት ያለ እንደ ደዚህ አይነት እናት ልትከበር ነው የሚገባው። ለሁላችንም መማሪያ ልትሆን ነው የሚገባው። ልጆቿን ወንድ ሳትለዋወጥ 5 ጊዜ ሳታገባ ከጎንደር ከጎጃም ብላ ሌላ ልጅ ሳትወድ 5 ልጆች የሚያድጉበትን ልጆች አንድ ልጅ ያሳደገች አንድ ሴት ልጅ አንድ ነው የምትባለው እና ሮማን 5 ወንድ አገባች። የደዚህ እናት 1 ወንድ አገባች፣ 2 ልጆች ወለደች። ከዛ በኋላ 10 ልጅ የሚያድግበትን ኢኮኖሚ 2 ልጆች ነው ያሳደገችው። አንደኛው እግዚአብሔር ይመስገን እስከ ዩኒቨርሲቲ አድርሳቸዋለች እና ራሷ የነገረችኝ ነገር ነው። በጣም የደነገጥኩት ማለት ነው። ጂጂ አለችኝ ደውላ ይዛኝ ለነገሩ ከ2 ከ3 ዓመት በኋላ ይመስለኛል አጫሉ የሞተ ጊዜ እኔ እንኳን ሰው ማድረግ ያልቆጥራትም እና እባክሽ ስልክሽን ስጭኝ እኔ ሳምሪ የሄደች ጊዜ ላበረታታሽ ፈልግ ነበር፣ ግን ያው ከነበረሽ ነገር እንደማትቀርቢ ምናምን አውቄ ነው። አሁን ግን ተግባብተናል እና እኔ የደረሰብኝ ነገር ማንንም ላይ አይደርስም እና ከልጆችሽ ጋር ፍሪ ሁኚ የኔ ልጅ አለች። ሳላውቅ ይሄ ጨለም ይኸው አይንጋልኝ ነገር እኔ ሳላውቅ ልጅ ናት ብዬ ሁሉም ነው። በነገራችን ላይ እቺ ማማ ፊሽካ የምትባለው ሴትዮዋ ዘስ ምሽት አሁን ትዳሬ ቤቴ ምናምን የምትለው ሴትዮ ይሄ ሸዋንግዘው ነው። ሸዋንግዘው 6 ዓመት ልጆቹን ጥሎ እሷን ጥሎ ብቻዋንና መንግስትን ያሳደጋቸው 2 ልጆቿን ትልልቆቹ ነው መንግስትን ያሳደጋቸው እና ሁሉም ቤት ዘስ ምሽት ነው ያለው። ለምን ሆነ አይደለም። አንዳንድ ጊዜ ልቅ ትሆኑና ልጅ ትወልዳላችሁ። ከዛ ስታሳድጓቸው እንዴት እንደምታሳድጓቸው ታውቃላችሁ? ዝም ብላችሁ በቃ ዝም ብላችሁ ነው የምታሳድጓቸው። ከዛም እንደማይሰማችሁ ታውቃላችሁ? ፈልጋችሁ አይደለም ያሳደጋችኋቸው፣ ፈልጋችሁ አይደለም የወለዳችኋቸው። ትክክለኛ እናት ግን ያማታል። ትክክለኛ እናት ሶሻል ሚዲያ ላይ ታብዳለች። ሶሻል ሚዲያ ላይ እስከ መጨረሻው ትሄዳለች። ህይወት የሚከፍለው ህይወት ይከፍላል። የማይከፍለው ደግሞ እድሜ ልኩን በሚችለው አቅም ልጁን ያስመልሳል ከእግዚአብሔር ጋር ማለት ነው። ወይ እውነት ይፈርዳል ነገር ጎበዝ እንዲያውም ጎበዝ እናት ነኝ ቤተሰብ አለኝ ባለስልጣን አባት አለኝ ብትል እንኳን የደዚህ እናት ያጋጠማት በጣም ያስጠላል። በጣም አሁን ሳስበው እግዚአብሔር ይመስገን እኔም ተሰድቤያለሁ። እኔም ዛሬ እዚህ ጋር ቁጭ ስል በዩቲዩብ ቁጭ ብለው ሰድበውኛል፣ ብር ሰርሰውብኛል፣ የፖለቲካ ኬዛቸውን ተወጥተውበታል። ግን እኩል የተጋፈጥኳቸው ነው እና ቆንጆ ልጅና ስማርት ልጅ ሲኖራችሁ ይሄ ነው እና አንዳንድ እናት የምትከፍለውን ትከፍላለች። ከፈለች። በእርግጥ እኛም ከፍለናል። ምናልባት በብር ይሆናል የከፈልነው፣ ምናልባት ባለመሞት ይሆናል የከፈልነው እና እሱ ኦኬ ፈልገን የከፈልነው እና ፈልገነው ነው። ምክንያቱም ሰው የሚሰራው ለራሱ ብቻ አይደለም፣ ሰው ለአካባቢው ለልጁ ነው። አሁን እኔ የዛን የማስቀምጣቸው ገንዘቦች ራሱ ብሞት ለልጆቼ ነበር የምለው፣ ግን የዛ ሰዓት ግን ኖ ራሴ በለዋለሁ ነው ያልኩት። ብሬንም ራሴ በለዋለሁ፣ ማድረግ ያለብኝንም ማድረጋለሁ። በደንብ አድርጌ ቫኬሽኔን ፓ እያልኩኝ ወጣሁኝ የዛን። ምክንያቱም ባዶነት ይሰማቸዋል እና ስትኖሩ ለሆነ ነገር መቼስ ሰው አይደላችሁ፣ ለሆነ ነገር ትኖራላችሁ። በቃ ለሆነ ነገር ነው። ለልጅ ትኖራላችሁ፣ ለእናት ትኖራላችሁ፣ ለእህት ትኖራላችሁ፣ ለቤተሰብ ትኖራላችሁ። ያ ለራሳችን መኖር የሚባለው ነገር ብዙም አልተለመደም እና ትክክለኛ እናት ይጨለመባታል። እውነት ለመናገር በጣም ይጨለመባታል። በጣም እንደነ ሮማንና እንደነ ማማሽታ ያለ ዱርሳ ማለት ነው እና ልጆቿ የፈለገ ነገር ቢሆኑ ሲጀምር ከ5 ወንድ ስትወልዱ በቃ እዛ ጋር የሚያውቀው ከ5 ወንድ ስትወልዱ የመውለድ ሱስ ነው እንጂ ያላችሁ የልጆች ሱስ የላችሁ፣ ልጅ የማሳደግ ሱስ የላችሁ። በቃ እዛ ጋር አትሊስት የሆነ
ባህል ብቻ ሳይሆን ሃይማኖት የሚባል ነገር አለ። ገባችሁ? ከዛ ላይ ወዳችሁ ነው የምትወልዱት እንጂ እግራችሁን ባነሳችሁ ቁጥር አትወልዱም። ከሆነ ሰው ከምትወልዱት ለልጆቻችሁ እንኳን ፕሮቶኮል ኳሊቲ የማትመርጡ ከሆነ የልጅ ፍላጎት ኖሯችሁ አለ በቃ ተሳሱ። እኛ ገበናችን ወጥቷል። የእነሱ ግን ገበናቸውን ደበቅ አድርገው ልጆቻቸውን ቢሞቱ ይላችሁ ከልጆቻችሁ ጋር ስታሳልፉ ልጆቻችሁን እያንዳንዷን ስቴፕ አውጥታችሁ ታሳያላችሁ። ሶሻል ሚዲያ እንደዚህ መጥፎ መሆኑን አናውቅም። እነዚህ እናቶች ግን ከልጆቻቸው ጋር አላሳልፉም። ምኑን ነው የሚያሳዩት? መጫወት አያውቁም፣ ማስተማር አያውቁም፣ ማብላት አያውቁም። መልፋት ለፍቶ ለልጆች ምን ማድረግ እንደሆነ አያውቁም። ስለዚህ ምንድን ነው የሚያሳዩት? ሰው እኮ ሲኖራችሁ እኮ ነው የምታሳዩት። እኛ ሶሻል ሚዲያ ላይ የምንነሳውን ፎቶ በርዝዳያቸውን የምናደርግላቸውን ነገር ስለ ልጆቻችን ኢቭን የሆነ መድረክ ላይ ወጥተው እንዲታዩልን በቃ ምኞታችን ነው አይደለም። እነዚህ ምን ያሳዩ? ያ የማን ልጅ ነው? የእነሱ ልጆች ናቸው። ያፍሩባቸዋል እንጂ አይኮሩባቸውም። ስለዚህ ጥሩ እናት መልካም እናት ይህ ስህተት አይደለም። ትከፍላለች፣ ህይወት ትከፍላለች። የደዚህ እናት ማለት ነው በቃ ፍቅር እስከ መቃብር ለልጇ ለወንድ ሳይሆን የደዚህ እናት የልጅን ፍቅር ነው ያሳየች። ምን ያህል እግዚአብሔር ምስክሬ ነው። ማንም ኢትዮጵያዊ እናት የሚኮራባት ምን ነው ቆማ በህይወት እያለች በነገርናት ሰው ለገንዘብ ሲል ይሞታል። ሰው ለገንዘብ ሲል ለሆነ ነገር ሲል ይሞታል። እኔ ሁለት እናቶችን ላደንቅ ነው። አንድ የነዋይ ደበበ ሚስት ለልጇ ኩላሊት የሰጠች እናት በቁሟ ልናመሰግናት የሚገባው በቃ የእናት ጥግ። ብዙ እናቶች አሉ በነገራችን ላይ ግን እዚህ ሶሻል ሚዲያ ላይ ያየናቸው እናቶች ሁለት የደዚህ እናት ናት። ለኔ ማይ በቃ ሂሮ ናት። በቃ ሂሮ ናት። ዛሬ ብታርፈምና ባታየን ግን እውነቴን ነው የምንኮራባት እናት ናት። ሁላችንም የምንኮራባት። ሰው ለሀገር ይሞታል። ሀገር ማለት ፋሚሊ ነው። ፋሚሊ ማለት ደግሞ አንዷን ልጅ ናት። ያሳርፈው ህይወት ይሽል በቃ እረፍት በሰማይ ነው በምድር አይደለም። እና አርፈሻል። ግን ጀግና እናት ናት ከነበረችበት ህይወቷ። አሁን አንዳንድ ስለሷ ህይወት ስትሰሙ ሺዝ ሃርድ ወርከር ነበረች። ልጅ ይዞ በአሜሪካን ሀገር ሬስቶራንት መክፈት አይደለም ዛሬ ልጅ ይዤ የሆነ ቦታ ለመግዛት እኔ ይከብደኛል፣ አልችልበትም። ሌላ ነገር ልችል እችላለሁ፣ ግን ልጅ ይዞ ሁለት ልጅ ይዞ ልጅ አሳድጎ የቤት ክራይ ከፍሎ የራስ ቤት ገዝቶ ሬስቶራንት ከፍቶ ለሌላው አብልቶ አጠጥቶ ሆም ስኩል ነበረ ልጇ የምታስተምረው። ሆም ስኩል ታውቁታላችሁ? ሚኒንጉል ሆም ስኩል ማለት በጣም ጂኒየስ ሆኑ እናትና አባቶች ከመጥፎ ነገር ምን ያህል ጀግና እናት እንደነበረች ይዶን ነው። አንተ ሀበሻ ልጆችን ወደዛ ጣል አድርገህ ብቻ ብለህ ማምጣት ከትምህርት ቤት። ሆም ስኩል ማለት በጣም ጂኒየስ የሆኑ እናቶችና አባቶች የሚያስቡት ነው። ለልጆቻቸው ፍቅር በቃ ይሄ ቆሻሻ ዓለም እንዳያዩ ይሄን ሲስተም ውስጥ እንዳይገቡ ልጆች። እኔ አሁን ሆም ስኩል ብትለኝ አልችልም። አንደኛ ማቹርድ መሆን አለብኝ። አስተማሪ መሆን እችላለሁ ወይ ብቁ ነኝ ወይ ልጆቼን እስከተወሰነ ላስተምር እችላለሁ። እቺ ጀግና እናት ናት። ልጅቷን ሆም ስኩል ነው ያስተማረቻት፣ ለዩኒቨርሲቲ ያበቃቻት እና በጣም ከፍላለች እና we are proud to you የኔ እናት የሴት ጀግና። በጣም ጀግና ነሽ፣ በጣም ጀግና። አንድ ቀን ግን ጀግና ይሸነፋል። ጀግና የሚሸነፍ ሁሉ ጊዜ ደግሞ የምንሸነፈው በልጆቻችን እንጂ በምንም አታሸንፈው። በምንም ወንዱ ልጇ ጠበቃ ነው። አይ ዶንት ኖ እሱን አላውቅም። እንግዲህ የእውነት በጣም ጠበቃ ሞኔሬ በጣም ጠበቃ ጀግና የሆነች ሴት ናት። ትሸነፋለህ በቃ በልጅ በማንነት ሲመጡ በልጅ ሲመጡ በሴትነት ሲመጡ አርገህ አላረክም ስትባል እንደዚህ አይነት ደግሞ ቤት ውስጥ ያደጉ ልጆች ከሰው ጋር ብዙ ይሄ ነው ጉዳቱ። ደግሞ አሁን የትምህርት ቤት እዚህ ጋራ ፓብሊክ ስኩል እና ሆም ስኩል ልዩነቱ ይሄ ነው። ምክንያቱም ነገሮችን እያዩ ቢያድጉ በአንድ ጊዜ በእንደዚህ አይነት ጫማውን ባልቀየረ እንትን አይሸወዱም ልጆች። ችግር የሆነብን ጥብቅ አድርገን እንይዝና